ራስን አጥፊ አጥፊ ይለኛል። ደግሞ በጣም ነው ትንሽ ነገር ሲናገሩኝ ደግሞ ቶሎ ይከፋኛል እና ደግሞ በጣም ነው የሚጨንቀኝ። ለምንድን ነው ራስሽን ለማጥፋት የምትመኘው? በቃ ሁል ጊዜ ይደብረኛል እና ደግሞ እናቴን አባቴን እህቴን ስላጣ ይሆን የሆነ ነገር እነሱ ናቸው ትዝ የሚለኝ። ቤተሰብ ማን አለ አሁን የሚያወራሽ? ምናልከኝ የተቆራረጥክ ነው። ቤተሰብ ማን አለ የሚያወራሽ አሁን? ቤተሰቦች እህት አለኝ፣ እህት ወንድሞች አሉኝ። ግን በራሴ ደስተኛ የሚያደርገኝ በቃ ስራም አልሐምዱሊላህ ስራ ላይ ነኝ። ግን ያኔ ሁል ጊዜ ይደብረኛል። እሺ እድሜሽ ምን ያህል ነው? በ17 ዓመቴ ነው የመጣሁት። አሁን ወደ 8 ዓመት ሊሆነኝ ነው ሳውዲ ከመጣሁ። ወደ ሀገር ቤት አልሄድሽም ጭራሽ? ሂጄ አላውቅም። እሺ ሚውት አድርጊ እስኪ። አሁን ይሄ የፍቅር ግንኙነት መጀመር የሚለው እሳቤ ያው በኦንላይን ነው እንግዲህ እንደሚገባኝ ከሆነ የምትጀምሪው። ያው ምክንያቱም ወደ ሀገር ቤት አልሄድሽም፣ ከመጣሽበትም ቦታ ስራ ቦታ አልወጣሽም እስከሚገባኝ ድረስ አሁን እንደነገርሽ። ስለዚህ ፍቅር ግንኙነት መጀመር የሚለውን እርሺው። እሺ መጀመሪያ አንቺ ደህና መሆን አለብሽ። አይምሮሽ ሰላም መሆን አለበት። ከገጠመሽ ሀዘን እናቴን ስላጣው ስላልሽ እሱን ነገር ከእሱ ነገር ውስጥ መውጣት መቻል አለብሽ። እንደዚህ አይነት እንቅስቃሴ ውስጥ ከመግባትሽ በፊት የፍቅር ግንኙነት፣ ትዳር፣ ሌላም ነገር አንደኛ አንቺ በ17 ዓመትሽ መጥተሽ ይሄ ሁሉ ዓመት ሰው ሀገር ነው ያለሽው። አንድ ቤት ውስጥ ተዘግቶብሽ አንድ ቤት ውስጥ ብቻ ነው የምትሰሪው። እየተገደበ ነው አይምሮሽ። አዲስ ነገር አያይም። አትውጭም፣ ከሰው አትገናኝም፣ ራስሽን አታዝናኝም። ጀስት ስራ ላይ ብቻ ነሽ። ገብቶሻል? ስለዚህ ይሄ ጭንቅላት ምንድነው? አንድ ውሃ ምንድነው? አንድ ቦታ የታቆረ ውሃ ይሸታል ይባላል አይደል? ይሄ ማለት ንጹህ ውሃ ቀርታችሁ ብታስቀምጡት አሁን በብርጭቆም በምን ለ3 ለ4 ለ5 ቀን ብታቆዩት እዛው ቦታ ላይ ያ ውሃ እየተበላሸ ነው የሚመጣው። የሰው ልጅም ልክ እንደዛ ነው። አይምሮ አንድ ቦታ በተገደበ ቁጥር ማይወጣ፣ ማይንቀሳቀስ፣ አዲስ ነገር ማያገኝ፣ ማያለም፣ እቅድ የማይኖረው ከሆነ መድረሻውን አቅዶ ማይሰራ ከሆነ አንድ ቦታ ጭንቅላቱ ጭንቀት ውስጥ ይገባል። የሚያየው ነገር የለም። አዲስ ነገር ወደ ህይወቱ አይገባም። ገብቶሻል? ስለ ህይወት ያስጠላሻል ማለት ነው። ገንዘብ ማግኘት ብቻ ህይወትሽን ሙሉ አያደርገው። እየሰራሽ ገንዘብ እያገኘሽ ነው፣ ግን ገንዘብ ብቻውን ሙሉ አያደርገውም ህይወትሽን። መኖር አለብሽ። ህይወትን የምትሰሪው ነገር መብላት አለብሽ። እየሰራሽውን ገንዘብ መቼ ነው የምትበይው? መቼ ነው ከዚህ ህይወት የምትወጪው? 8 ዓመት ሰራሻል። በቃ ለምን አትይዥም? ሀገርሽ ግቢና ደግሞ የሰራሽውን ኑሪው፣ ተዝናኝ፣ ውጪ፣ ከሰው ተገናኝ፣ ከቤተሰብ ተገናኝ፣ ሴሌብሬት አድርጊ። ገብቶሻል? ሰው አዲስ ነገር ወደ ህይወትሽ እንዲገባ ፍቀጂ ማለት ነው። ያ ካልሆነ በስተቀር የሚደብርሽ ምንድነው? አንድ ቦታ 8 ዓመት ሙሉ ታቆረሻል ማለት ነው። ያ ትክክል አይደል? ስለዚህ እቅድ አውጪና አሁን ወደ ሀገር ቤት ሄደሽ አግኝ፣ ቤተሰቦችሽም ካሉ ከሰው ተገናኝ፣ ከሰው ተቀላቀይ። አዲስ ነገር ወደ ህይወትሽ እንዲገባ መኖር እንዴት አስደስት መሰለሽ ካየሹ ማለት ነው። ፈጣሪ እንድትኖሪለት ነው እንጂ እንድትሞቺ አይደለም የሚፈልገው። እንድትሞቺ ቢፈልግማ ይወስድሻል። አሁን ለምን ትቆያለሽ እዚህ ምድር ላይ? ስለዚህ እንደዛ ነው ማድረግ ያለብሽ። እሺ እና ደግሞ እኔ አገር እንዳልገባ ደግሞ ያኔ ቦታ ነው ያለ ቤት ስላልሰራሁኝ አሁን በህቴ ያኔ መልሶ ስደት ስለሚሆን ለዛ ነው ቦታ ነው ያለኝ። ቤት ስላልሰራሁ እኮ ይኸውልሽ፣ ሄደሽም እኮ ልትመለሽ ትችላለሽ። ግን በህይወትሽ ውስጥ አሁን 8 ዓመት ሙሉ እያደረግሽ ከነበረው ነገር አዲስ ነገር አድርጊ። ይሄ ጭንቀት እንዲጠፋ። ገብቶሻል አይደል? እና ደግሞ የሆነ ልጅ የምወደው ልጅ አለ
ቴክስት ሳልመለሰልኝ ምናምን በጣም እናደዳለሁና ሁሉ ነገር ያስጠላኛል። የእሱ ፍቅርንስ በምን ላውጣው? የት ነው የምታውቂው? እሱ ሳውዲ። በምን ተዋወቃችሁ? ልጁ የሀገሬ ልጅ ነው፣ ግን በፌስቡክ ተዋወቅን። ከዛ በአካል ተያየን፣ ወደድኩት። በፌስቡክ ነው የተዋወቃችሁት? ምን በሚል ጦስ ነው የተዋወቃችሁት? ዝም ብሎ ሀይ ሀይ በሚል ተዋወቅን። ግን የሀገሬ ልጅ ነው፣ ሩቅ አይደለም። ግን እኔ በጣም ነው የምወደው፣ ግን እሱ የሚወደኝ የመጀመሪያ ቀን እና ግን እሱን ሳላዋት ደግሞ ስታረቅ ሁሉ ነገር ደስ ይለኛል። ምኑን ነው የወደድሽለት? በቃ ልጁ ጣባው ደስ ይላል። በቃ ያኔ አመት ጨርሰን ሁለተኛ አመታችን አንድ ቀን አስቀይሞኝ አያውቅም። ስነ ምግባሩ ጥሩ ነው። በቃ እኔ ብዙ ጊዜ የምሳደበው እና የማስቀይመው፣ ግን እኔ በጣም ነው የምወደው እና እሱ ጋር ስጣላ ሁሉ ነገር ያስጠላኛል። አንዴ ነው በቃ በሱ ንዴት ሌላ ሰው ከደወለልኝ ሰድቤ ነው የማባረው፣ ሴትም ይሁን ወንድ። በቪዲዮ ምናምን የምታወሩት? በቪዲዮ እናወራለን። ምንድን ነው የምታወሩት ስትደዋወሉ? ያኔ በቃ ስለ ወደፊቱ ምናምን እናወራለን። ስለ ጋብቻ ምናምን ይለኛል እሱ። እንጋባ ይለኛል። ግን እኔ ያኔ በቃ ቴክስት አጥፌለት ወዲያው ታመለሰልኝ ብድ ነው የምለው። ምን ያህል ጊዜ ቆያችሁ አብራችሁ? በአካል እኮ ያኔ ተያየን እንጂ ሌላ ግንኙነት የለንም። ግን አመት አይሆንም። በአካል ተገናኝታችኋል? በአካል ተያየን እንጂ ሌላ ነገር የተፈጠረ ነገር የለም። ንክኪ የለም? አዎ እነሱን ተናገሪ፣ እንደርስበታለን በላብራቶሪ ማለት። ወላሂ እኔ እንዲህ አይነት ነገር አልወድም። ተፈጥሮ ከልጅነት የማጣሁኝ። ከዛም በፊት እኔ ወንድ አልቀርብም፣ አልወድም። ተገናኝታችሁ ሰላም ተባብላችሁ ብቻ ነው? ሰው አለ። እሱም ጓደኛ ጋር ነው የመጣው። እኔም ደግሞ ጓደኛ አለኝ፣ ቤት ሰው ኢጃዛ ቤት ማለት ነው። ሰው አለ። ሰውም ባይኖር እኔ እንደዛ አይነት ነገር ሲጀምር አልወድምም። እንደዛ አይነት ነገር በጣም ነው የምጠላው። አሁንም ቢሆን ያለ ሐላል እንደዛ አይነት ነገር አልወድምም፣ አልፈልግም፣ አስቤውም አላውቅም። ሚዩት አድርጊው። አሁን ይህንን ለምን አልነገርሽንም? ቅድም መጀመሪያ መናገር ነበር። ይደብረኛል፣ ይከፋኛል ያልነገርኩህ ይቅርታና ያልነገርኩህ ያኔ መጀመሪያ ላይ እናቴም አባቴንም እህቴንም በተደጋጋሚ ስላጣሁኝ የሆነ ነገር ሲከፋኝ እነሱ ትዝ ይሉኛል። በቃ ለማልቀስ ሰበቤ ናቸው። ከዛ ቀጥሎ ደግሞ እሱ ጋር ስጣላ በቃ ዓለም ሁሉ ነው የሚያስጠላኝ። ወላሂ በጣም ብዙ ጊዜ ለመግባት እሞክራለሁ፣ ግን አልተሳካልኝም እና ነው መጀመሪያ ስላልነገርኩህ ይቅርታ። ቃሪያ በሚጥሚጣውን ነው መጣሽ። ስለዚህ አርፈሽ ስራሽን ስሪ። በፌስቡክ የሚመጣ ሰው ሁሉም እደግመዋለሁ፣ ሁሉም ጭምብል አድርጎ ነው የሚመጣው። ጥሩ ጥሩ ወንዶች፣ የእውነት መልካም ልብ ያላቸው ወንዶች ፌስቡክ እና ቲክቶክ ላይ ሊጠብሱ አይመጡም፣ ወይም ሴት ሊያሳድዱ አይመጡም። ገብቶሻል? አንቺ እንኳን ሄደሽ ላወራው ብትይ አይመልስልሽ፣ ጊዜ የለውም ለዛ። እሱም የሚያስበው ምንድነው እዛ ላይ ጤናማ ሰው የለም ብሎ ነው የሚያስበው። ስለዚህ ራሱን የገደበ ነው፣ ገድቦ የሚኖር ሰው።
ስለዚህ እኔ የምሰድበው ምናምን እና የሚፈልገው ነገር እስኪያገኝ ድረስ ብትሰድቢው ባሰድቢው ምን ጨነቀው? ነገ ተጎዳው ብለሽ አሁን አንቺ በዚህ ሁኔታ ጫፍ ላይ ነው ያለሽ። አሁን የሰውዬ ወይ ሌላ ሚስት አለው ቢባል ወይ የሆነ ነገር አረገ ቢባል ወይ የሆነ ገንዘብሽን ይዞ ቢጠፋ ወይ ላይሽ ላይ የሆነ ሌላ ሴት ቢይዝ ምናምን ራሴን ካልሰቀልኩ ነው የምትይው። ምክንያቱም ሁኔታሽ ራሱ በቃ ደርሰሻል። ምክንያት ነው የምትፈልጊው አሁን እንደነገርሽን ከሆነ በዚህ ሁኔታ አይደለም እንዲህ አይነት ነገር ውስጥ መግባት። አሁን እሱ ላይ ነው የተንጠለጠልሽው። እሱ ካና ካኮረፈኝ ሰው ሳደባለው እናድዳለው፣ ቀን ይበላሻል። ይሄ ትክክል አይደለም። ማንም አያዝንልሽ። ስለዚህ ብትቆጠቢ ጥሩ ነው ባይ ነው። ራስሽን ችለሽ መቆም ጥሩ። ሰው ዘጋኝ አልዘጋኝ ለምን ሲዘጋኝ ውሎ አያድርም? ሞባይል ቻርጀር ያልሰራም ቢለኝ የሚሰማኝን ያህል አይሰማኝም። አንድ ሰው ዘጋኝ አልዘጋኝ መልእክቴ መለሰ አልመለሰ መልእክቴ የሚመልሰው እንደውም ለራሱ ሲል ነው። ምክንያቱም አያኖረኝማ ማንም ሰው። ጥሩ ግንኙነት፣ ጥሩ ወዳጅነት፣ ጥሩ ወንድምነት፣ ጥሩ እህትነት ከፈለገ ከኔ ጋር መልካም ነው። አይ ብሎ ለመበጣጠስ ከፈለገና በቃ ከዘጋውት ህይወቱ ይበላሻል ምናምን፣ እንደውም ህይወቴ ያምራል የበለጠ በእግዚአብሔር ላይ የተደገፍኩት። እሱ ደግሞ መቼም የማይጠል ገብቶሻል። ስለዚህ አንቺ ፈጣሪሽ ላይ ተደገፊ እንጂ ሰው ላይ አትደገፊ። ሸርተት ቢል ነገ ራሴን ከፎቅ ካልወረወርኩ የምትይው ማንም አይደርስልሽም። ስለዚህ አድበሽ ስራሽን ስሪ። ትዳር የምትፈልጊ ከሆነ ጊዜ ውሰጂ፣ ጠንቀቅ ብለሽ ራስሽን ጠብቀሽ። ዝም ብሎ በቀላሉ ኢዚ የሚመጣ ሰው ምናምን አትፈልጊ። ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ የፈጣሪ እጅ ያስፈልገዋል። ስለዚህ በዚህ መንገድ ነው ማድረግ ያለብሽ። ደስተኛ ሁኚ። ከዛሬ ጀምሮ ስራሽን እየሰራሽ ገንዘብሽን እያገኘሽ ገንዘብሽን ደግሞ እያካፈልሽ ለሌላ ገብቶሻል። ማካፈል ስልሽ አሁን ለተቸገረ በሆነ ጊዜ አንዴ አሁን ከአስራት ምናምን እንደምንለው ማለት ነው መስጠት መቻል አለብን አይደለ? ያንን ያ ሞር ደስታ ይሰጥሻል። ገብቶሻል። ይባርክልሻል ፈጣሪ። ከዛ ደግሞ ራስሽን ጠብቂ፣ ጤናሽን ጠብቂ። ነገ ትልቅ ህልም ይኖርሽ የምትደርሽበት። ከዚህ ወጥቼ ምንድነው ማድረገው? ትልቅ የቢዝነስ ሰው እሆናለሁ፣ የራሴ ሱቅ ይኖረኛል፣ ወይ የራሴ ንግድ ነጋዴ ሆናለሁ፣ ወይ የሆነ ነገር ግብ ይኖርሽ። ዝም ብሎ አይኖርም። እንደዛ አድርጊ። ተግባባን? አዎ፣ አመሰግናለሁ። በጣም አመሰግናለሁ። እሺ፣ መልካም ቀን። እሺ፣ በጣም ነው የማከብርህ። አመሰግናለሁ። እኔም አመሰግናለሁ። እኔ እኮ ማለት ነው የምትደብቁት ነገር መጀመሪያ ስለሱ ብትነግረን እኮ ቀላል ነበር አይደል? ወይ ፌስቡክ ምናቸውን ነው የምትወዱላቸው? አጻጻፋቸው ነው የታይፒንግ የፌስቡክ ላይ ታይፕ ሲያደርጉ ምናምን ሃይ የሚለው ይሄ አጻጻፍ ፎንቱ ነው የምትወዱት? ሰው በርቀት እንዴት ሰው ነው? ጤና ይስጥልኝ። ኦኬ፣ የለችም። እዛ ነው ያለችው ወይ እዛ ነው ያለው? እቃ ነው የሚሰማን። እሺ፣ ቶሎ ቶሎ ነው የምንሄደው። እሺ፣ ዝም ካላችሁ ገብታችሁ ወደ ቀጣዩ ነው የምናልፈው። በተቻለ መጠን ድምጻችሁን አሰሙ፣ መኖራችሁን ለማወቅ። ሄሎ፣ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? ያንተ ምክር ፈልጌ ነው። እሺ፣ ንገሪኝ። የዛሬ አመት አልፏል፣ ግን ከገባሁ እሱ ጥቅም አውያለሁ፣ ግን ብዙ አማርኛ ብዙ አልችልምና ይቅርታ። ግን ምንም ችግር የለውም፣ ይግባን እንጂ አትጨናነቂ። እሺ፣ እሺ። ሁለት ነገር ነውና አንዱ ለይቶችም ምክር ይሆናል ብዬ አስባለሁ። አንዱ ደግሞ ለኔ ከአንደኛው ወጥቻለሁ። ባለትዳር ነኝና ያው ትዳሩ ለወረቀት ነው እንጂ ይሄን ያክል አይደለም። ምን ማለት ነው? ያው ከተለያየን 2 አመት ሆኗል። ወደ ስደት ከመጣሁ መጥቼ ወደ 6 ወር 7 ወር ከሆንኩ በኋላ ከዛ ወዲያ አናወራም እና አመት ሆኖኛል ከገባሁ። እሱም ብሎክ አድርግ ብለኝ ነበረ። ከዛ ብሎክ አድርጌ ብዙ ሰው ወደ ቤተሰቦች ይሄዳልና
ወረቀቱን ውሰዱ የሷን ነገሮች ከኔኑ ውሰዱ ብሎ ለቤተሰቦቼ ይልካል ብዙ ጊዜ እነሱ ደግሞ በህጋዊ ስለነበረ እሷ እስከምትገባ ድረስ አንሄድም ያሉ እስከ ዛሬ ቁጭ ብለዋል ማለት ነው። እኔ አሁን ከጥቂት ጊዜ በኋላ ገባሉ ወደ ኢትዮጵያ እና ይሄ ሰው መጀመሪያም ብዙ አላቅም ነበር ብዙ መጀመሪያ ወደ ህይወቴ ሲመጣ ስለሱ ብዙ አላቅም በሰው ነበር የመጣ ታዋውቀ ወደ 3 ወር ሳይሞላ ነው ወደ ትዳር ካልገባን ብሎ ሸማግሌ ልኮ አስገደደኝ ስልክ ብዙ ፍላጎት አልነበረኝ ወደ ስደት ለማምጣት ፕሮሰሱን ጨርሼ ወደ ስደት ሊመጣ ነበርና እስከምትሄጂ ድረስ እኔ ጋር ካልመጣሽ ብሎ ብዙ ሲያስጨንቀኝ ከዛ እኔም ቢሲለው ቤተሰቦቼን ተዋወቀ ያለ እዛ ሲሄድ አስቀራኝ በዛው ማለት ነው ቤተሰብ ሸማግሌ ልኳል መጀመሪያ ሸማግሌ ሲልክ ከኔ በፊት ትዳር ነበረው እሱን አልነገረኝም መጀመሪያ ሲመጣ እሱን አልነገረኝም ሸማግሌ ልኮ ቤተሰቦቼ ከተቀበሉ በኋላ ነው ከሌላ ሰው የሰማው ለምንድን ነው ዋሽክኝ ሲለው አይ እንዳለጣሽ ብዬ ነው አለኝ ከዛ ያው የክፍለ ሀገር ልጅ ነኝ ክፍለ ሀገር ነው ተወልጄ ያደኩ ሸማግሌ ከተቀበሉ በኋላ እንቢ ለማለት ደግሞ ብዙ ነገር ነው ያለውና ለእናቴ ለአባቴ ሲነግረው አይ ትዳሩን ከጨረሰ ነገሮቹን ካቆረጣ ችግር የለውም ግቢ ምን ችግር አለ አንድ ልጅ አሉ ከዛ ያው ምን ብዬ ቤተሰቦችን አላሳፍርም ብዬ ዝም ብዬ ገባው ማለት ነው ገብቼ 3 ወር አልሞላኝም ወደዚህ ትዳር ገባውና ፍርማ ተፈራርመን ወደዚህ ወደ ስደት መጣው ወደ ስደት ሳልመጣ እዛው እንዳስቀራኝ ማታ ሴትዮዋ ትደውላለች ማለት ነው የሱ ከዚህ በፊት የነበረችው ያው ቀንቀሉጭ ላይ ስለሙላ ምን እንደማወራ ምን እንደሚያደርግ እኔ አላውቅም ነገር ግን ማታ ስትደውል አያነሳም ከዛ አንዱ ለቀን 3 ቀን ሳነሳ ሴትዮዋ ብዙ ትሳደባለች ከዛ ዝም ብዬ ወጣ ሁለት ወር እሱ ጋር ቆየውና ወደ ስደት መጣው ወደ ስደት መጥቼ የሆነ ስራ ነበርና እሱን አስጨረስልኝ ብዬ ያው ትዳሬ ነው ብዬ ወደሱ ገንዘብ ያላኩ ነበር ያን ገንዘቡ እሱ ቤት ነበርና ቤቱን ሽጬ ከሌላ ቦታ ገዛለሁ አንቺ በሌለሽበት ከአባትሽ ጋር ከሌላ ቦታ ገዝቼ ሌላ አሰራለሁ ያው እሱም ቤቱን ለመጨረስ ብቻ ነው እንጂ ጨርሻለሁ ቤቱን ሽጬ ከሌላ ቦታ ገዛለሁ ሲለኝ አይ እኔ አልፈልግም ከዚህ በፊትም 4 አመት ሌላ ሀገር ሰርቻለሁ የተለያየ ሀገር ነው እንጂ ከዚህ በኋላ እኔ ስደት በቃኝ የወጣው ለሌላ አላማ ነው እቺን የጀመርኩት ለመጨረስ ነው እንጂ ለሌላ አይደለም ስለዚህ አልፈልግም ሲለው በቃ ከዛ ነው ነገሮቹ የጀመረው ከዛ ነው ያስጨርስልኛል ብዬ ብር በሱ ነበር ሲልከው እሱ ሌላ ነገር በቃም ገንዘብ ሲልከው አልቋል ይላል ምንም ሳይሰራ ማለት ነው አልቋል ይላል ወር በመጣ ቁጥር ነው የሚጠብቀኝ ከዛ መጨረሻ ላይ ነገሩን መሬቱ ካርታ አልወጣም ነበር ከኔ ጀርባው ነው እኔን ደብቆ ካርታ ለማውጣት ሞከረ ማለት ነው ከዛ እሱን ከሌላ ሰዎች ሲሰማ ዝም አልኩና ብዙ ጊዜ ገንዘብ ስለኮ ዳታ እነሱ ጋር ብዙ አይሰራምና ዳይሬክት ደውላለሁ ዳይሬክት ሲደውል ደግሞ ሌላ ሴት ናት የምታነሳ ማነሽ አንቺ ሲላት አንቺ ማነሽ ብላ ትሳደባለች ማለት ነው ከዛ የሆነ ቀን ብዙ ጊዜ ባላቻችሁን እንዳትከታተሉ ስትል ይሰማለሁ ለ4 አመት ምናምን ሆነኛል አንተ ሲከታተል ማለት ነው ብዙ ጊዜ አልገባም እንጂ ከዛ ማነሽ ሲላት አንቺ ማነሽ ትለኛለች ከዛ የሆነ ቀን ዳይሬክት ዳታ ከፍቶ ሲገባ የሱን ኢሞ ከፈትኩና በሱ ስልክ ያወራው ያለ ዳይሬክት ደወልኩና እስካሁን ያንገባል ኮድ ላክልኝ አልኩ የሱን ስም ማለት ነው ከዛ ኢሞ ሲገባ ማለት ነው በጌታ ኢየሱስ ምን ሊወልክ ያሰራ ያለ ቤቱን ፎቶን ይልክለታል ቪዲዮን ይልካል ለችኛው ለቀድሞ ሴቷ ማለት ነው ከዛ እና ያብረን እናሳድጋት ልጃችን እኔ እግዚአብሔር አንቺ እንደጨከንሽብኝ ሳይሆን እግዚአብሔር አድሎኛልና እና ያብረን እናሳድጋት ብሎ ሴትዮዋ ጋር ያወራል ማለት ነው ከዛ እኔ ያየውና ምን እንደሚለው ግራ ገባኝ ከዛ ምንድነው ያደረክ ያለ ብዬ ሳወራ ሁለተኛ ቀን በሶስተኛ ቀን ኢሞን ዘጋብኝ ማለት ነው የሱን ኢሞ በሱ ነው አካሪገ የገባው የሱ ኢሞ ውስጥ ማለት ነው ከዛ በሶስተኛ ቀን ዘጋብኝ እኔ ደግሞ ያለውን እንዳለ ስክሪንሾት አድርጋለሁ እስካው ራሱ አለ ያ ስክሪንሾት ከዛ መጨረሻ ላይ ምንም መልስ አልሰጠኝም ለቤተሰብ ይሄን ብዬ ለመናገር አልፈለኩም እነሱም ማስጨነቅ አልፈለኩም
ዝም አልኩ። የነበረ ነገር ስራውን ያስጨርስ እስከ ትንሽ ግብዬ ሄድኩ። ይኸው ገንዘብ ስልክ አልቋል ይለኛል። ገንዘብ ስልክ ምንም ሳይሰራ አልቋል ይላል። ወደ 8 ወር ምናምን አካባቢ ላይ በቃ አቆምኩ። የመጨረሻ አቆምኩ። ወደሱ ገንዘብ መላክ አቆምኩ። በቃ የራስሽ ጉዳይ፣ አንቺ የቤተሰቦችሽ ወሬ እየሰማሽ ነው፣ ቤተሰቦችሽ ካዋጡሽ ብሎ ብዙ ነገር ስናገር የሆነ ለቤተሰቦች ብዙ ክብር የለም ሲልክ ገና ምንም ያደረገልኝ ሸማግሌ ላካ ፉርማ ተፈራረምን እንጂ ምንም የተደረገ ነገር የለም። ምንም ያደረገልኝ ነገር የለም። ራሴ ነኝ ፕሮሰሱን ጨርሼ ያመጣው። እኔ ገና ብዙ ነገር ከዚህ ሲመለስ ዘርግ እናደርጋለን ብዬ ሳስብ ነበር። እንዴ በቃ ለሱ ብዬ ከቤተሰቦቼ ጋር ተጣላው፣ ከእህቶቼ ከወንድሞቼ ጋር ተጣላው። በመጨረሻ አንተ ጋር ገብቼ አንተ ስትመክረኝ ብሎክ አድርጌ ወጣው። ከዛ በሌላ ሰዎች ምንድነው የሚለው ከዚህ በፊት ጓደኛ ነበረኝ ከሱ በፊት እሱ ደግሞ ወደ ስደት ነው ያለና ከሱ ጋር ተመልሳ ነው እንደዚህ ያደረጋችን ይለኛል ማለት ነው። የራሱን ጥፋት ትቶ ወደሱ ተመልሳ ነው ይለኛል። እስከዛሬ በቃ በሱ ነው ስም ያጠፋ አይደል? የራሱ ጥፋት አይታየም። ለቤተሰቦቼ ክብር የለውም። ለኔ አያስብልኝም። ታምሜ እንኩላሊት ታምሜ ማለት በጣም ታምሜ ነበር። እንኩላሊት ያለፈ ዓመት እግዚአብሔር ይመስገን አሙኛልና ተመልሼ መግባት አይቀርም። አንድ 2 ወር እጄ ላይ ደሞ ሲቆየ ሰው ላይ የራስሽ ጉዳይ አሞሽ አይደለም ለቤተሰቦችሽ የላክሽ ነው እንጂ ብሎ በቃ ለኔ ምንም የሚያስብ ነገር አይደለም። ይሁን እሱ ሊጠቀምብኝ እኔ እዚህ ሰው ጋር ለሆኝ ፈጋለሁ። እሱ ደግሞ እኛው ከሚስቱ ጋር ለመኖር ነበር ሐሳቡ መሰለኛው ቁጭ ብዬ ሲረዳና አሁን ደግሞ ለቤተሰቦች አሁን ይሄኛው አሁን ቅርብ ጊዜ ሳምንት አልሆነኝም ለቤተሰቦች እንደይብዝ ብዬ ስነግረው እንደዚህ ለኛም ልኮ ነበረኑ የሷን ዕቃው ሰዱልኝ ብሎ ሲያወራ እንደዚህ አሉታይ ግን እንደዚህ አታርግ ብላ እናቴ ይሁን በቃ ከሱ እንዳለኝ የመከረችኝ ነው። አሁን ከጥቂት ጊዜ በኋላ ይገባለሁ እና ምን ላድርግ እና ሌላው ደግሞ ለይቶችም በዚህ ምክንያት እኔ ከሱ ወጥቻለሁ። ሌላም ደግሞ አለና እዚህ ላይ መጀመሪያ ምከረኝ እስኪ ካረዘምኩ ይቅርታ። ሌላም አለ? አዎ ነገርና አንደኛው ሰባሽው ወደኋላ እሺ ከሱ በፊት የነበረ ፍቅረኛ ነበርኝና እኔ ከሱ ጋር ተለያይቻለሁ። ከተለያየ በኋላ እሱም ይደውልብኝ ነበር። እሱን አልፈልግም። የሱ ብዙ ጊዜ የምንጣላ ቤተሰብ ሸማግሌ ላክ ዛሬ ልካለሁ ነገ ልካለሁ ሲል ነበረ። ከዛ በመጨረሻ ተጣላን። ከዛ ወደ 2 ዓመት ሆኗል ወደ ዱባይ ሄደ ማለት ነው። ከሱ በፊት 4 ዓመት አብረን ቆይተናል። ጓደኛዬ ነው። 4 ዓመት ስንቆይ ግን ከዚህ በፊት ልጅ እንደነበረ አውቃለሁ። ነግሮኛል። እሱ መጀመሪያ ላይ ወደ ህይወቴ ሲመጣ መጀመሪያ ነግሮኝ ትዳር እንዳልነበረ ዝም ብሎ በጓደኝነት እንደወለዱ ነበር የነገረኝ። እሷ ደግሞ ወደ አረብ ሀገር መጣ ከሌላ ሴት እንዳገባች ሌላ ወንድ እንዳገባች ነገረኝ። እሺ ብዬ ተቀበልኩ። ለካ እሱ ከሰው ሀገር ወደ ሰው ሀገር ትንገራተታለች እንዳትገቢ ብለዋት ማለት ነው። እንዳትገቢ ይላታል። እሷ ገባለው ስትል እንዳትገቢ ይላታል። ለካ እሷ ትዳር አላቸው 80 አላቸው እንጂ እንትና የለውም። እሷ የነገ ህይወቴ ነው ብላ ከሰው ሀገር ወደ ሰው ሀገር ትንገራተታለች። ቤሩት ነበረች። ከቤሩት መጣ ወደ ኢትዮጵያ ሳትገባ በዛው ወደ ዱባይ ተሻገረች። ከዛ እሷ ቤቷን ለማሰራት ትሮጣለች። እሱ ደግሞ ትዳር የለኝም ብሎ አብሮኝ ነበረ ማለት ነው። ትዳር የለኝም ይለኛል። ቤተሰቦቼ ሁሉ ያውቃሉ፣ ወንድሞቼ ያውቃሉ፣ የሱ ጓደኞች ያውቃሉ። ማንም የነገረኝ ነገር የለም። ማንም አንድ ሰው አልነገረኝም ከዚህ በፊት ትዳር እንደነበረ በጓደኝነት ነው እንጂ። ከዛ ያለ ብዙ ጊዜ ቆየ። ወደ 2016 ወደ ዱባይ መጣ። ወደ ዱባይ ሲመጣም ደግሞ እሷ ናት 500,000 ብር ከፍላ ያስመጣችው። አስመጥታ ከዛ መንጃ ፈቃድ አስተምራ አስወጥታ በራሷ የመዳም ቤት የሰራች እስከዛሬ መዳም ቤት ነው የምትሰራ። የመዳም ቤት የሰራች መኪና ገዛችለት የሰራች ግን ከሷ ጋር እስከዛሬ ትዳር አላቸው። 13 ዓመት ከሰው ሀገር ወደ ሰው ሀገር ነው የምትንገራተተው። እሱ ግን ከሌላ ሴት ጋር ነው አሸገዳም የሚለው ማለት ነው እስከዛሬ ድረስ። ከዛ የሆነ ከሀገር ከወጣው በኋላ በሜሴንጀር በተለያየ ስልክ ነው የሚያስጨንቀኝ። እንዳገባው ያውቃል፣ ትዳር እንዳለኝ ያውቃል። በተለያየ ሜሴንጀር በቲክቶክ በስልክ ቁጥሩን በተለያየ ይመጣል። እሺ ብዬ ዝም ብዬ ነው የሚያወራው እንጂ እኔ ከሱ ጋር እንትና የለኝም። ከዛ ብዙ ጊዜ አንተ አግብተሃል አይደል ብዬ ሲጠይቀው አይ እኔ የለኝም በፍጹም ይለኛል። ከዛ የሆነ ጊዜ ላይ
በፌስቡክ ገባውና በፌስቡክ ላይ ብዙ ጊዜ ኮሜንት ትጽፋለች እና እሷም ብሎክ አድርጓታል። የራሱም ትዳር ማለት ነው። በቲክቶክ ላይ ብሎክ አድርጓታል። ከሌላ ሴቶች ጋር ብዙ ጊዜ ላይፍ ገብቶ ያወራል፣ ይጫወታል። እችኛው እንዳታይ ብሎክ አድርጓታል። የነሱ ትዳር ማንም እንዳያውቅ ፌስቡክ ላይ ቲክቶክ ላይ ፕሮፋይል እንዳታደርጊ፣ የኔም ፎቶ የአንቺም ፎቶ ፌስቡክ ላይ ቲክቶክ ላይ እንዳታወጪ፣ አንቺም ቲክቶክ እንዳትጠቀሚ ይላታል ማለት ነው። ከዛ እኔ በፌስቡክ ገባውና ልጅቷን አወራዋት። ምንድነው ላንቺ ምንድነው ብዙ ጊዜ የሱን ኮሜንት ስር አገኝሻለሁ ፌስቡክ ላይ ማለት ነው ይላታሉ። ላንቺ ምንድነው ትለኛለች። እኔ ለኔ ምንም አይደለም ግን ምንድነው እላታለሁ። እንደዚህ ማለት የልጅ አባት እኮ ነው አለችኝ። አሁን የፋሲካ ጊዜ ረመዳን ጊዜ ውስጥ ማለት ነው። ከዛ ግን ከሌሎች ሴቶች ጋር እኮ ትዳር ጀምሮ ብዙ ሴቶች ጋር ነው የሚያወራው። ከብዙ ሴቶች ጋር ነው በቃ እሷ መዳም ቤት ነው የምትሰራ። እስከዛሬ ድረስ የመዳም ቤት ናት እሷ። ከእሷ ጋር የትም አይሄድም። እሷ ለእረፍት ስትሄድ ቤቱን ያስገባል። እሱ ተከራይቶ ነው የሚኖረው። የእሱን ቤት ወስዶት አያስቀምጣታል። ከሌሎች ሴቶች ጋር ይሄዳል እሱ። ከዛ እኔ ከልጅቷ ጋር አወራውና ምንድነው እችኛው ያንተ ሚስት አይደለም ሲላ አይ ከዚህ በፊት የነበረ ነው እንጂ ከሷ ጋር ምንም ግንኙነት የለኝም ይላል ማለት ነው። እኔ ከሱ ወጣውና ለሌሎች ለይቶች መምከር የምፈልገው እስኪ ትዳራችሁን መርምሩ። ኢትዮጵያም ሆኑ 500 ሺህ ከፍላችሁ የምታስመጡ ወንድ እስኪ መርምሩ ትዳራችሁን ለማለት ነው የምፈልገው። እና ይሄ ነው እስኪ የኔም ምክረኝ። አንቺ ከሱ ጋር ምንድነው ያለሽ ግንኙነት? እኔ ምንም የለኝም። አሁን ጨርሻለሁ። መጀመሪያ 4 ዓመት ሙሉ ጊዜን ያቃጠለ ነው ያናደደኝ። ገብቼ እውነት ማወቅ የፈለኩ እሱ ነው ያቃጠለኝ። ግን እውነቱን አውቄ ደርሼበታለሁ ማለት ነው። እሺ ያው ዞሮ አሁን የነገርሽን ነገር ከአንቺ ህይወት ጋር አይ ቲንክ ምንም የሚያገናኘው ነገር የለም። ግን ለምን እንደነገርሽን አልገባኝም። ሚዩት አድርጊሽ። አሁን ስለአንቺ ስለነገርሽን ጉዳይ እናውራ። ያገባሽበት መንገድ ትንሽ ወጣ ያለ ነገር ነው ማለት አንቺ ሰው ሀገር ልትሄጂ ቲኬት ቆርጠሽ ፕሮሰስ ጀምረሽ ግን ያንን ሰው ምንም ነገር ሳታውቂው ቤተሰብ በግድ አሳምናችሁ አሳውቃችሁ ምን ተፈራረማችሁ፣ ወረቀቱን ያዘ፣ ወረቀትሽን ያሽ ሶ ዋት ምንድነው ታዲያ ህይወቱ? የምትሰደጂ ከሆነ ለምን ነው የምታገቢው? ባልና ሚስትነቱ ወረቀት ላይ ነው እንዴ? እሱማ እኮ ሰው ወደ ውጭም ሊሄድ ሲል ከፍሎ እኮ የውሸት ባልና ሚስት እኮ ይሆናል እኮ። ለምሳሌ ወደ ዩሮፕም ወደ አሜሪካ ምናምን አግብቶ ሰዎችን ሲወስዷቸው አሁን ይኖር አይኖር አላውቅም። በፊት ግን የምናውቀው በቃ የውሸት ይፈራረማሉ። ባልና ሚስት ነው 80 ያላቸው። ከዛ በቃ ይዛው ትሄዳለች። እዛ ይፋታሉ። አለቀ። አሽ ወረቀት ላይ ያለ ነገር ህይወት አይደለም ማለት ነው። አያስፈልግም እያልኩሽ አይደል? ግን ወረቀቱ ላይ ብቻ ያለ ነገር አለ ጉዳዩ። ህይወቱ የት አለ? የመቼ ኖርሽው? ላትኖሪ ልትሰደጂ ፕሮሰስ ጀምረሽ አትወጁ ያንን ሰው በአዋራው ጭሰ ምክንያት እስቲ ከሆነ የሚሆን ብለሽ ትገበለሽ እንዴ? ህይወት እኮ ሰውየው ከሌላ ሴት ጋር የሚያወራ የሚጀናጀን፣ የማይወድሽ፣ የሚማግጥ፣ ቺት የሚያደርግ ወንድ መሆኑን እያወቅሽ ነው ያገባሽ። ካገባሽ በኋላና እዚህም ከመጣሽ በኋላ ደግሞ ገንዘብን መላክ ምን አመጣ? እንደማይሆንሽ የምታውቂው ሰው የሆነ አንቺ ለሱ ገንዘብ የምትልኪበት ምክንያት ነው ያልገባኝ። በመሰረቱ ገንዘብ የምትልኪለት ወንድ በራሱ ያልቆመ ምን ህይወት ሊሆንሽ ነው? ሊያስተዳድርሽ ነው? ባል ሊሆን ነው? ስራ እየሰራ እየጣረ እንደው ተሰደሽ እንኳን እንደው ፍትሃዊ ነውና አንቺም ውጪ ነሽ እንበል። እዛ እሱ እየሰራ አንቺ እዚህ እየሰራሽ በጋራ የምትሰሩትን ነገር የሆነ እቅድና ግብ ነድፋችሁ ትልቅ ታርጌት በህይወት ውስጥ አላማ ይዛችሁ የምትንቀሳቀሱ ከሆነ ትንሽ ጊዜ ነው የምትቸገሩት። በቃ እነዚህ ሰዎች ጥረታቸውን አይቶ ፈጣሪም አንድ ያደርጋቸዋል። በቃ ልባቸው የተጣመረ ነው ሊባል ይችላል። እንደው እንኳን አስፈላጊ ከሆነ እሱ እዛ ቁጭ ብሎ አንቺ የሰራሽውን ቤት ለሌላ ሴት እያሳየ እዚህ ቤት ውስጥ ነው የምንኖረው እያለ የሚጀናጀን ወንድ ነው። ራስሽ ላይ ነው አቀባብለሽ የተኮሽው። ኤኒዌይስ ለምን እንዳደረግሽ አልገባኝም። ስሰማሽ ጀምሮ ጥያቄ የፈጠረብኝ ምክንያቷ ምንድን ነው? ተገደሽ ነው እንዳል ተገደሽ አይደለም። ስለዚህ አሁን ምንድነው ማድረግ ያለብኝ ከሆነ ሰውየው እንደማይሆንሽ ገብቶሻል። ኢሞን ጠልፍ ያየው አልሽኝ። ያንቺን ቤት ለሌላ እያሳየ የኔ ፍቅር ነው እዚህ ነው የምንኖረው የሚል ወንድ መቼም ባል ይሆናል። ሄደሽ ድጋሚ አቅፈሽ እንደማትተኝ ተስፋ አደርጋለሁ። አብረሹ አንድ ጠረጴዛ ላይ በአንድ ትሪ እንደማትበይ ተስፋ አደርጋለሁ።
መስሚ እንደማይሆን ገንዘቡ በቃ ባክኗል። ሰውየው በደንብ አድርጎ ተጫውቶብሻል። ከዚህ በኋላ ግን የምትሰሪውን ገንዘብ ያዥው። እስካሁኑ ጠፍቷል። አሁን ከዚህ በኋላ ግን ሉዝ ማድረግ የለብሽ፣ አትሊስት መንቃት አለብሽ። ስለዚህ ስትይዢ አስቢበትና ከዚህ ሰው ጋር ያለሽን ነገር በመሰረቱ አልተጋባችሁ ወረቀት ላይ ያለ ጉዳይ ነው እንጂ ህይወቱን አልኖራችሁትም። የልብ ጋብቻ አይደለም መሀላችሁ ያለው። ስለዚህ ስትይጂ መላ በይው እንጂ ከዚህ ሰው ጋር ህይወት ብለሽ ለመቀጠል ካሰብሽ እብደት ነው። በሽታ ራሱ ይዞብሽ ይመጣል። እንደዚህ አይነት ተግባባ ማለት ነው። እሺ አመሰግናለሁ። ያው ለመመለስ አይደለም ቤቱን ለማስጨረስ ነበረ ገንዘብ ስልክ የነበረው የቤት ኪራይ የሌላ ሰው ቤት ከምንኖር እኔ አስጨርሼ እሱ ቤት ውስጥ እንኖራለን ብዬ አስጨርስ ብዬ ነበረ ገንዘብ ስልክ የነበረው። ያው እሱም በቤቱ ተገና አድርጎ ነው ሲበላኝ የነበረ ማለት ነው። እና ለዛ ነው። እሺ አመሰግናለሁ። መልካም ቆይታ ሆነልኝ። እሺ ችግር ነው የምንፈልገው ግን ጓዶች ችግር መፍጠር ነው የምንፈልገው ህይወታችን ላይ። እንደው ሰው ተሳስቶ የሆነ መስመር ላይ ሊገባ ይችላል። ስህተት እየፈረድኩባት አለም። ግን ይሄ ግን እንዴት እያየች ገደል ውስጥ ትገባለች? በሬ ሆይ ሳሩን ምንድነው የሚባል ነገር አለ። ሳሩን አይተ ገደሉን ሳታይ የሚባል ነገር አንድ እሷ አይደለም። እሷ ገደል መሆኑን እያየች እስኪ ልሞክረው እንዴ